ኢየሩሳሌም ታዲያ እንዲሁ እሱ ውዶችዬ አሁን እንግዲህ ይኸው ዘይቴን አድርጌያለሁ ማለት ነው። ከዛ መጥበሻዬን አዘገጃጅቻለሁ። አሁን ዘይቱ ይብሰልና ማለት ነው። ዘይቱ በደንብ እንትን ይበልና ከዛ ጠብሳታለን ማለት ነው። እውነቴን ነው የምላቸው። አሁን ሴትዬ ነራ ቢሆን ማለት ነው ሴትዬ ገንታ ሴትዬ ጋር ስንሰራ ማለት ነው የመጀመሪያው ይቀመሳል። አንድ ሁለት እና ዘይት አድርግ ትለኛለች። ከዛ ለምን እላታለሁ። እኔ ደግሞ ንድድ ነው የምለው ስራ እንደ ሰርች በቃ መጠነን እናድርገው የራሱ ጉዳይ ታላ አይቻልም። የፈለገው ነገር ምንም ቢሆን ምንም ማለት ነው ዘይት ታደርጋላችሁ፣ ትጠብሳላችሁ፣ ይቀመሳል። ጨው ወለ ምንድን ነው ተብሎ ከዛ በኋላ ነው እንጂ እንደዚህ በቃ ይበቃዋል ተብሎ መስራት ነው። እኛ ቤት እንደዚህ አይደለም። ዘይት ውስጥ ይቆም እስቲግል ድረስ እና አሁን እኔ ምንም አላረኩም። በቃ አደረኩኝ። የምን ቀመሳ ምናምን የለም። ኦልሬዲ ዘይቴን አድርጌያለሁ። ዘይት የጋለልኝ አብረን እንጥብሳለን ማለት ነው። ከዛ በፊት ከዛ ደግሞ ማለት ነው ለነጭ ሶስ ይቺ ዋት ይቻለችኝ ከዚች ውስጥ የምትወጣለች ነው አውጥቼ ከትፋለሁ። ከዛ ደግሞ ኪያር ገርሽ ይሄ አለ ሙኸለ እንደዚሁም ደግሞ የፍልፍል የቃሪያው ማለት ነው። እነዚህን ከታትፌ ሶስ አብረን እንሰራለን ማለት ነው። አሁን ዘይት ይጋልና እስቲ ሉቢያውን እናርገው። እኛ ጋር ሉቢ ነው የምንለው ባይዘው ወይ እዚህ ሉቢ ይባላል። መስሎቹ ደግሞ ምንጣን ጀምበሪ። እሺ አሁን እንግዲህ ዘይት የጋለ ይመስለኛል። እስቲ ኩች ላርጋትና ለሞከራት ማለት ነው። ያው አሁን ስላረኩት ወደ ላይ ብትን የማለት እንትን አለው ግን ይታያል። ግን ይሄው እንግዲህ እንደሰማችሁት ልጁ እያለ ነው። አስባችሁታል። ሳንዱች ነው እንደዚህ በደቂቃ የሚደርሰው ማለት ነው። አሁን እያደረኩት ነው። በቃ ምን አለበት እንደዚህ ታደርጋላችሁ። ከዛ እንደዚህ የበሰለው አሁን መጀመሪያ አረኩት በሰለ በቃ እኔ ለመናገር እንደው ጥሩ ነው። አዎ እንደዚህ ነው በቃ ቀላል ነው። እንትን ማነው ችግሩ ምንድነው? ስትአጸዱት ነው ማሪያ እንትን የሚላችሁ ማለት ነው። ከዛ በተረፈ ቀላል ነው። ከዛ በቃ ጠበስ ብልክ ነው አለቀ። ይሄ ነጮቹ ምግብ ነው ባይዘው ይታያል። አዎ እያበደ ነው ትላላችሁ። ላይክ እና ሰብስክራይብ አድርጉልኝ እስቲ እናንተም ጋር እንደዚህ ትሰራላችሁ። እንደዚህ ነው። አሁን በቃ እንግዲህ ትንሽ ይሐመር እኔማ አልኳችሁ እንቁላል ራሱ የምትሰራ ማለት ነው። እንቁላል ራሱ ትሰራ እኔ በደንብ ምጥጥ ካላለ ደስ አይልም። እነሱ ግን ታውቃላችሁ እሳት ማስበላት አይወዱም እንደኛ ማለት ነው። ያም በቃ እዚህ ነው እንግዲህ ይሄ እነሱ የነጫጮቹ ምግብ ነው። በጣም ነው እኔ ሱፍ ያሁን ነው ደግሞ ይሄንን አይነት ያመጣ በጣም በብዙ አይነት ነው የምንሰራው እኛ ቤት ማለት ነው። በጣም ዘይት ደግሞ እንደዚህ ነው በቃ ዘይት እንጃ እኔ እንደሰማሁት ሆነ አሁን የኢትዮጵያ ዶክተሮች ተሰማችሁ ዘይት ጥሩ አይደለም አንዴ ምን ያመጣል አንዴ የሚያመጣ ቢሆን እዚህ ቤት ነበር ደህና ናቸው። ከዘይት ውጪ እንትን የሚሰራ ምግብ የለም። እንደዚህ ያለ ዘይት የሚሰራ ምግብ በጣም ነው የምናፍቀኝ። በቃ እንደዚህ ነው ምሳም እንደዚህ ራትም እንደዚህ በቃ ሁሉ ነገር በዘይት ነው። ግን እኮ የኛዎቹ ዶክተር ደግሞ ዘይት ሲበዛ ካንሰር ያመጣል ምናምን ሲሉ ሰማለሁ። ግን ምን አውቃለሁ። እንደዚህ ነው እንግዲህ እላችኋለሁ። ውድና የተከበራችሁ ቤተሰቦቼ እና
እኔ ምንም ባላቅም በነገራችን ላይ ጥሩ ነው ብዬ አልልም። አሁን ይሄ አስቡት እንግዲህ የተሸከመው ዘይት አሁን ልጁ አይንቀሳቀስ ምን አይል ይሄን በልቶት ይቀመጥ አስቡት። እና በሳንዱች እንኳን አርጎ ራሱ መብላት የተሻለ ይመስላል። ይሄ እንዲህ ነው የሚበላው እንግዲህ ሶስ አለው በሶስ እያጠለቀ እንደዚህ ነው የሚበላው ማለት ነው። ይኸውላችሁ እንግዲህ እንደዚህ ከሆነ ግን አሁን ትንሽ ምንድነው የሆነው መሰላችሁ ፍሪዘር ስላላስቀመጥኩት ዘይት ውስጥ የመውረድ ባህሪ አንጥቷል። ምን ማድረግ አልችልም። የራሴ የኔ ሳይሆን የነሱ ችግር ነው። ምክንያቱም ገና ጧት ምን ትበላለህ ስለው ምን አውቃለሁ አለ። ምን ቸገረኝ አልኩ። ምክንያቱም እኔ አሁን ይሄንን ጧት እኔ ብሰራ አልበላም ነው የሚለው። ስለዚህ አሁን በሱ ሰዓት ሲደርስ ከዛ ምን በዚህን ያህል ሰዓት ደግሞ ይደርሳል ብላ ነግረዋለች ሴትዮዋ ማለት ነው። አሁን ቶሎ ቶሎ ስር ያላል ለተቀማጭ ሰማይ ቅርቡና ለሀገሬ ሰው እሷት የምትጠብሰው እኔ ሰርቼ እኔ ምን ብዬ እንደዚህ ብዬ ተመጣሁ ታበቃ በኋላ ትመጣና እሷ ትጠባብስና አበቃ ትላለች። አሁን እዛ ሆና ምን ትላለች መሰላችሁ ይደርሳል ብላኛለች እኮ ቶሎ ቶሎ ስር ያላል እና ይሄን መስራት ስትፈልጉ ማለት ነው። ይሄን መስራት ስትፈልጉ ጊዜ ይላል። ፍሪዘር ስታስቀምጡ ዘይቱ ላይ እንደዚህ አይወርድም ማለት ነው። ሲቀጥል ደግሞ ጋዙን ማብዛት ጋዙን ማብዛት እንደዚህ እናደርግና እንሰጠዋለን ይበላል። እሱ ደስ እንግዲህ አሁን በዚህ መልኩ እየጠረስኩ ነው ማለት ነው። ይሄ በርዴ ማለት ነው። ዛሬ በዚህ ጃኬት ለብሼ ነው። በጣም ነው ተቀዛቀዘው እና አሁን በዚህ መልኩ ይሄንን እየጠረስኩለት ነው። እናንተ ደግሞ ፕሊዝ ላይክ እና ሰብስክራይብ አድርጉ። እናንተ ስትበሉት አላችሁ። እኔ በነገራችን ላይ በዘይት የተጠበሰ አልበላም። ልብላ እንኳን ብል ራሱ ዶሮ እንኳን ይሄ ከውጭ የሚገዛው ተንታኬ ታውቃላችሁ ስንት በላው ያመኛል እና በዚህ የተጠበሰ ብዙም አይመቸኝም እላችኋለሁ። ግን በሌላ ሌላ ሲሰራ ይጣፍጣል እውነት ለመናገር ማለት ነው። እኛ ወስድ ደግሞ ያው ጠርሙስ ምናምን ትላላችሁ እና እንደዚህ አይጣልም። ብሉ ነው የምላችሁ። ሀገራችንን ታገኘን መብላት ነው። ሰውን ባፍ የገባ ሰው ነው ያረክሰውም ካፍ ይወጣ ነው የሚባል አባባል አለ። ስለዛ እናንተ ትበላላችሁ ወይ እንደ እናንተስ መዲያም ያለ ነገር ትወዳለች ወይ እላችኋለሁ። ተመስገን አምላክ ጨካኝ መጥስ መውጫ ታመላገድ። አሁን እኮ ለራሴ ቢሆን አሰራው ነበር ነው ማለት ለራሴ ቢሆን ሰርቼ አልበላም። አዛን እያለ ነው ጋይ። እሺ ውዶች አሁን ማዮኔዝ ሶስ ነጭ ሶስ እንሰራለታለን ማለት ነው። ነጭ ሶስ ለመስራት ደግሞ የመጀመሪያው ግብአት ማዮኔዝ ነው። እንደሚበቃችሁ እኔ ማለት አንድ ቀን አነስ አድርጌ ሰርቼ ጨምር ስላለ አንድ ፎቶ ሰርቼ ሰጠዋለሁ ማለት ነው። ከዛ እንደዚህ ካደረኩ በኋላ የዚህን ውሃ ይሄንን ወረድ ከትፍ ያለው ትንሽ ውሃ ከዛ
መስክ 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 አዎ እንግሊዘኛ ነው። መስክ መስክ እናደባልቀዋለን። ከዛ ደግሞ ትንሽ ኃይል እናደርግበታለን። እሺ ነጭ ሶስ ማለት ነው። በጣም ነው የምወደው። እንደዚህ መስክ መስክ እናደርገውና በደንብ አድርገን እዚህ ጋር የነገርኳችሁ ኪያር ገርሼ ፍልፍል ገርሼ ከዛ ደግሞ ይሄ ምንድን እንደሆነ ስሙን አለቀሙ ይሄ ማለት ነው። እቺ እንደዚህ ቻለ ፍሬ ያላት ዋት እቺን ከተፌ አንድ ጋር ያለው በደቃቁ ማለት ነው። የኛ ቤቱ ትልቅ ነው ግን ወጥ ይችላል ጋይስ። አሁን ይሄንን የመሰለ ነጭ ሶስ ሰራን ማለት ነው። አይ ሙያ ትላላችሁ። ፕሊዝ ላይክ ሰብስክራይብ አድርጉልኝ። ይሄንን የመሰለ ግን ጋይስ ትንሽ የዚህ ነው ካላክት ስታት በዛ ትንሽ እሺ አሁን እንግዲህ በዚህ መልኩ ነጭ ሶስ ተሰርቷ አልቋል ማለት ነው። ምን እናደርጋለን? ከዛ እዚህ ጋር የራሱ ቦታ አለው። እዚህ ጋር ይቺ ነገር ደግሞ እናንተ እንዴት ያለ ነገር መሰለቻችሁ? ሸጋ ነች አልኳችሁ። ይሄንን የመሰለ የቻይና ምግብ ቻይና ነው ይሄ እርግጠኛ ነኝ አይደል? ቻይና ይሄንን የመሰለ ምግብ ሰርቻለሁ። እንግዲህ የተባረከ ይሁንልኝ በሉት። ለእኔ ደግሞ ላይክ እና ሰብስክራይብ ፕሊዝ አድርጉልኝ። እኔ እንግዲህ በዚህ መልኩ ጨርሻለሁ ማለት ነው። ፕሊዝ ላይክ እና ሰብስክራይብ ሼር ያርጋችሁ አበረታቱኝ። በጣም ቆንጆና የሚያምር ነው። ከዛ አሁን ለዚህ ይሄ አይደለኝ ይሄ ማለት ይሄ ነው ታክፋለሁ። ይሄ ስጋ ያው ተታችም ያለው ራሱ እንደሆነና ራሱ ነው። ከዛ ምን አድርግበታለሁ መሰላችሁ? አሁንም ጨው አደርጋለሁ። ዝንጅብል ነጭ ሽንኩርት የተፈጨ ነጭ ሽንኩርት ማለት ነው። ጃስማው ደግሞ ይቺን ነገር አልወዳትም። ሴትዮ ትወዳለች እንጠቀላለን ብዙ ይሄ ደግሞ በርበሬ መጅሩሽ እኔ ቤት ነው የፈጨሁት። በርበሬ መጅሩሽ ቃጠል እንዲያደርግ ነው። እዚህ ጋር ደግሞ ምን አለ መሰላችሁ? ምንድነው ስሙ? ስሙን አምጡልኝ። ስሙ እናቴ ድረስልኝ። ስሙ ነበረ አረኩት። ስሙ ግን ምን ነበረ? ቆይ ማማ ስሙን አስበዋለሁ። አድርግና ከዛ ይሄን እንደዚህ ደባልቀዋለሁ ማለት ነው። ሜስክ ኦርጋኖ እንደዚህ ሜስክ አድርገዋለሁ ወይም እንደባልቀዋለሁ ማለት ነው። ከዛ ይሄንን አሁን ሜስክ አደረኩት ይሄ ማለት ነው። ከዛ ወዴት ነው የማደርገው? ይሄ ያስፈልገኛል ስንዴ ለምን እዚህ ጋር ጨው አድርጌ አላረኩትም አይደለ? ጨው አድርጌ እንደዚህ እንዳይሰበር ግን ጋይስ ይሄ ኦሪጂናል ምግብ ነው። የኛዎቹ ግን ያው ተጠልታላችሁ። ግን ይሄ ላረቦቹ እውነት ለመናገር ውድ ነው ብለዋል። ከሁሉም ነገር ይሄ ውድ ነው።
በጣም ነው ውድነቱ። አሁን እንደዚህ አድርጌ የለ እንደዚህ በደንብ አድርጌ ይታችኋል ጋይስ። እንደዚህ ዘይት ውስጥ ጊዜ ካላችሁ ማለት ነው፣ ጊዜ ካላችሁ እንደዚህ አድርጋችሁ ፍሪዘር ታስቀምጡታላችሁ ማለት ነው። ፍሪዘር ትንሽ በደንብ ጠበቅ እንዲላችሁ ማለት ነው። ተዋት እንደዚች እዚች ጋር አደርጋታለሁ። አንድ ድርገምና ከዛ ጨርሼ ማለት ነው። ግን በደንብ ጥብቅ ፍሪዘር ካደረጋችሁት ምንድነው ጥቅሙ ካላችሁ እንትን ነው በደንብ ጥብቅ እንድል ስንጠብሰው እንትን አይልም ማለት ነው ዘይት ውስጥ። እሺ አሁን በዚህ መልኩ አድርጌው እመልሳለሁ ማለት ነው። እናንተ ደግሞ ላይክ ሰብስክራይብ አድርጉ። ይችን አልተኳት ማለት ነው። ይችን ጫፍጫፏ ትጸዳለች ጋይስ። እኔ ግን ነካ ነካ አድርጊያታለሁ በደንብ ግን በደንብ በስርዓቱ ትጸዳለች ማለት ነው። እኔ ግን አሁን ሰዓት ስለሌለ ተመሸ ነው እንግዲህ በሰዓው ምንድን ነው የሚበላው ልጅ ብዬ ስጠይቀው ይሄንን ነው ብሎኝ አሁን ፍሪዘር አሁን ስላወጣሁት ነው ማለት ነው። እንደዚህ እያደረግን ጨርሰን እናድርገዋለን ማለት ነው። እና በጣም ውድ ነው ባይዘወይ አጥንት የለ ምን የለ ሾክ የለ እንደው መላክ ብቻ ነው። ሀቢያቢ ታለ እየሰራችሁ ልኛ ማበሻዎች እኮ ብሎ አላለንም ነገር ነው የምንበላው። በነገራችን ላይ በጣም ደግሞ ውድ ነው። በጣም እንዴት እንደሚሳሱለት ታያችሁ። ቢልቢሊኖች በጣም ይበላሉ፣ ግን በጣም ነው አረቦች ራሱ ይሰስታሉ ማለት ነው። በጣም ውድ ነው ያኔ በኪሎ ውድ ነው ነው የሚሉት። ሶ እንደዚህ አድርጌ ጨርሰውና እኔ ነግሬያችኋለሁ። ጊዜ ስለሌለኝ ፍሪዘር አላስቀምጠውም። አሁኑ ነው የምጠብስለት። ነጭ ሶስ እሰራለታለሁ። ሶሱንም አብረን እንሰራለን ማለት ነው። አሁን ቪዲዮ እንዳይረዝምባችሁ እኔ ጨርሼው ልመልስ። ይሄው አሁን በዚህ መልኩ አድርጌያለሁ። ያችሁት እንሰራው አምስት አሁን እኔ ጨርሼው መለሳለሁ። ላይክ ሰብስክራይብ አድርጉልኝ ግን እሺ። አይሁን እንግዲህ ውዶች ይሄን አስመስዬ በዚህ መልኩ ጨርሻለሁ ማለት ነው። አሁን እንግዲህ ወዴት ነው እንደነገርኳችሁ ጊዜ ካላችሁ ፍሪዘር ታደርጉታላችሁ። ጊዜ ከሌላችሁ ደግሞ ያው መጥበስ ነው ግዴታ ያለባችሁ። አያችሁ ግን እንደዚህ በደንብ ማድረግ አለባችሁ። እንግዲህ በዚህ መልኩ ጨርሻለሁ። አሁን ቀጥታ ልጁ እየደወለ ስለሆነ እጠብስለታለሁ ማለት ነው። እዛ በነጭ ሶስ ይበላዋል ማለት ነው። መቼም የኔ ሴትዮ በጣም ይሄን ነገር ልጆቿን አስለምዳችኋለች። በጣም በተለያየ መልኩ ነው የምትሰራው። የፈረደበት ሞባይል አለ